አንቺ ግን ሙሉ ልብሽን አልሰጠሽኝ። ተረጋጋ። የምታደርገው ነገር አስተውል። እኔ ደግሞ አቶ ባሩክ ላይ ያለሽ ስሜት ገና እንደሆነ አውቃለሁ እና አታስመስይ። አንቺ የነገ ህይወት ትሆኛለሽ ብሎ ነው እንደዚህ እየለፋል። ቤሌ ለእኔ ያለሽ የፍቅር ፍላጎትና እምነት የዚህን ያህል? ቤሌ ያ የምታፈቅር ሰው ማን ነው? መቼስ እዚህ ቤት ውስጥ አይደለም አይደል? አዎ አይደለም። ያው ቆራጥ ናት። መስማት የምትፈልገውን ነው የምትሰማው። ቆይ ግን ከኛ ምንድን ነው የምትፈልገው? ሜሌክ ለምን ተገደለ የሚል ጥያቄ ነው ያላት። ሜሌክ ማለት ወንድሜን የካደው ሰው ነው አይደል? አዎ። ማን ነው ታዲያ? ያው ስህተትም ቢሆን አምነን ነዋ። አንተ ደግሞ ምን አይነት ጥያቄ ነው? ወንድሜ ሰው ነፍስ አጥፍታል? የምትኖሪ እኮ እኔ ቤት ውስጥ ነው። ከኔ ስር ሆነሽ ከኔ ጋር ብትግባቢ ነው የሚሻልሽ። ካልሆነ ግን አንቺና ባልሽን ከዚህ ቤት አስቀንጥሬ ነው ማስወጣችሁ። በቃሽ። ኦኬ። ያንተ ቀለበት እንዲሳካ እንዲህ ስደክሙ በማታ ነገር በመፈጠሩ በጣም አዝኛለሁ። ደግሞ ቤሌ ሆን ብለሽ ነው የኛን ፕሮግራም ለማበላሸት ነው እንደዚህ ያደረግሽው ብላኛለች። አምነን እኔ እኮ ሁላችንም አንድ እንድንሆን ስላሰብኩኝ ነው ለባሩክ ይህንን ነገር የተናገርኩት እንጂ ሌላ ነገር አይደለም። ማርያም አልተቀየምኩሽም። አንቺ ሁሌም በማትፈለጊበት ቦታ ተገኝተሽ የሆነ ነገር ታበላሻለሽ አለች። ተስማምተናል ማርያም። ድራማ ባለፈው ክፍል አምነንና እንዲሁም ደግሞ ቤተሰቦቹ በተገኙበት ቦታ የቤለንና የባሮኬ የቀለበት ፕሮግራም ትንሽ ዝግጅት እንደተደረገ አይተን ነበር። ሳይቀድመኝ ልቅደም የሚለው ባሮክ ዛሬም ተሳክቶለት ቤለንን እንግዲህ አፈፍ እንዳደረጋት አይተናል። ቤለን ሳትወድም ቢሆን በግዷ ቀለበቱ በእጇ እንዲጠልቅና እንዲቀመጥ አድርጋለች። ይህንን ነገር ስለተቀበላችሁ አብራችሁን ስለሆናችሁ የደስታችን ተካፋይ ስለሆናችሁ በጣም አድርገን እናመሰግናለን በማለት እንግዲህ አቶ ባሮክ ሀሳቡን ሲገልጽ ነበር። የቤለንና እንዲሁም ደግሞ የማሪያ ጸብም እንደቀጠለ ነው። ኃያልነቱን አሳይታለች። አሁን ላይ ቤለን ወደ ታች እየወረደች እንዲሁም ደግሞ የማሪያ ንግግር ደግሞ ወደ ላይ ከፍ እያለ የመጣ ይመስላል። በሁለቱ ሴቶች መካከል የተፈጠረው ግብግብ አሁንም ቢሆን እየበረደ አይደለም። ነገሩ ተካሯል። አሁን ቤለን የምታስበው ሌላ፣ ማሪያ የምታስበው የተንኮል ሂደት ሌላ። ማሪያ የሄደችበት ያለችው አካሄድ በጣም ከባድ ነው። አምነን የኔን አደርገዋለሁ፣ አሸንፌ አንበረክከዋለሁ፣ በእኔ ያልተንበረከከ ወንድ የለም ለማለት ያሰበች ትመስላለች። የአምነን ሌላ ሰው ላይ ልቡ መቀመጡ በጣም ያናደዳት ማሪያ ዛሬ ላይ እንግዲህ በቤለን ላይ ልታደርግባት ልትፈጽመው ያሰበችው አንዳንድ ነገሮች አሉና እነዚህን ወንጀሎች ደግሞ ለማካሄድ ባሮክን እንደ መጠቀሚያ መሳሪያ ያደረገችው ትመስላለች። ባሮክ እንግዲህ ፍቅር ሳይሆን ህልክ የያዘው ይመስላል ከቤለን ጋራ። ምክንያቱም ደግሞ ከወንድሙ ጋር ስጠገባ በልጅነቴ የተበደልኩትን ግፍና መከራ የደረሰብኝን አሁን ላይ እንግዲህ ተንደላቆ ለኖረው በቤተ መንግስት ውስጥ በብዙ ሰራተኞች እንዲሁም ሚስት ሳይቀር በምርጫ የሚመጣለት ወንድሜ የእሱን ህይወትን የማበላሻለሁ በማለት ሂደት ነው እንግዲህ በአሁኑ ሰዓት ላይ ባሮክና አምነን እየተጋጩ ያሉበት ጉዳይ። አምነን መልካምና እንዲሁም ደግሞ ግልጽ፣ እሱ ባላወቀው ነገር እሱ ባላወቀው ጉዳይ አምነን እንግዲህ ከኋላው መጥቶ እየወጋው ይገኛል ማለት ነው። የገዛ ወንድሙ መሆኑን እያወቀ ባሮክ በወንድሙ ላይ የሚሰራው ግፍና ሴራ አሁንም እንደበረታና እንደቀጠለበት ነው። ማሪያ እንግዲህ ከዚህ በኋላ ብዙ ግፎችን ለማድረግ በቤለን ላይ ያሰበችና ያቀደች ትመስላለች። እንደ አዲስ እንግዲህ ከባሮክ ጋራ እጇን ዘርግታ መተዋውቋን አይተናል። ሁለታቸውም አላማቸውን ሲናገሩ ነበር። ቤለንን የእሱ አድርጎ ማንበርከክና እንዲሁም ደግሞ አምነንን የእሱ አድርጋ ማንበርከክ ተባብለው ሁለታቸው ቃል እንደተገባቡ ተመልክተናል። እነዚህ ሁለት ሰዎች የሚያደርጉት ነገር በጣም ኃያል ነው። ከዚህ ቀደም የማሪያ ወንድም መጥቶ ስለ እህቱ ማሪያ አንዳንድ ነገሮች ሲናገር ነበር። በሷ ያልተበላ ወንድና እንዲሁም ደግሞ
በአጠገቡ ያሉ ሀብታም ወንዶችን ሁሉ የእሷ መዘነጫና የስልክ ፎቶ መነሻ እንዳደረገቻቸው ለፎቶግራፍ ብቻ እንደምትፈልጋቸው ለትዳር ሳይሆን ይህንን ነገር ሲናገር ነበር። ወንድሟ የተናገረው ትክክለኛ ማንነቷ ዛሬ ላይ ብቅ ማለት የጀመረው የማርያ ግን ደግሞ ታዲያ አሁን አምነን ዋጋ ሊከፍል ነው። በአምነንና በቤለን መካከል የተፈጠረው እሰጥ አገባም እንደቀጠለ ነው። ምክንያቱም ደግሞ ቤለን እንግዲህ አምነን ላይ ትልቅ እምነት ያላት ቢሆንም ዛሬ ግን እጇን ዘርግታ ቀለበት ሲያደርግ የእሱ የሆነችዋን ሴት ላለማስነካት የሞከረው ወይም ደግሞ የፈጠረው አንዳችም ጥረት አልነበረም። ምክንያቱም ከዚህ በኋላ ቤለን ብዙ ፈተናዎችና ችግሮች ይገጥሟታል። እነዚህ ችግሮች እንዴት ልታልፍ ትችላለች? ይህንን ችግሮችና መከራዎች ልታልፈው የምትችለው አንድም በሌላም በኩል አምነን ካጠገቧ ሲሆን ወይም ደግሞ የምትወደውን ሰው ካጠገቧ ቢሆን የተሻለ ነበር። አምነን እንግዲህ የሌላ ሰው ሆኗል። ከዛ ባሻገር ደግሞ እሷም የሌላ ሰው ሆናለች። እነዚህ ሁለት ጥንዶች በመፋቀር ውስጥ ሌላ መተማመንም እያጡ በመጡ ቁጥር ሌላ ችግሮችንና ሌላ ውስብስብ የሆኑ ሂደቶችን መሄዳቸው አይቀሬ ስለሆነ የቤለን እጣ ፋንታ በጣም ከባድ የሆነ ነው። በአሁኑ ሰዓት እንግዲህ እንድታረግዝ አድርጋት ቀለበት አስራችኋል። ከዚህ በኋላ ምንም መጠበቅ አይገባህም። እኔም ደግሞ ጊዜ አመቻችቼ ከአምነን ለማርገዝ ሞክራለሁ በማለት ማርያ ያመጣችውን ሀሳብ እጁን ዘርግቶ እንግዲህ ተስማምቷል ማለት ነው። ባሮክ ይህንን ሀሳብ ሲስማማ በደስታ ነው። ምክንያቱም የማርያ ትልቁ ጥልቅ የሆነው ክፋትና ከዚህ ቀደም እንግዲህ ያልታየ ማንነቷ ዛሬ ላይ እንደ መብራት በርቶ ፊት ለፊት ባሮክን ጨምሮ ሊጥለው ተዘጋጅቷል ማለት ነው። ባሮክ እንግዲህ ያሰበው ነገር ይሳካለታል ወይስ አይሳካም የሚለውን በቀጣይ ክፍል የምናየው ነው። ግን ደግሞ ጅማሬው አካሄዳቸው በጣም ወጥመዱ ሰፊ ስለሆነ ፊቷን እንዳትከሰክስና ከማናቸውም ጋር ተግባብታ መኖር እንዳለባት በመጠጥ ጉዳይ ምክንያት ቤለንን እንግዲህ መጥፎ ቃላቶች እንደተናገረች አድርጎ ለማስመሰል የወሰዱት እርምጃም ተሳክቶላቸዋል። በጣም ማርያ እንደተቀየረችና በጣም መልካም ሴት ለመምሰል ስትታይ ትታያለች ማለት ነው። ዛሬ ለቤለን የተዘጋጀላት ትልቁ ወጥመድ እደጅ ወጣው እንግዲህ ሾፒንግ እናደርጋለን በማለት ወደ ደጅ ወጥተዋል። ማርያና እንዲሁም ደግሞ ቤለን በየዋህነት አምነን በየዋህነት እየተጠቁ ነው የሚገኙት። አሁን ላይ ሁለታቸው ወጥመድ ውስጥ የገቡት በራሳቸው ጥፋትና በራሳቸው ሴራ ነው። ይህንን ጥፋትና ሴራቸውን ደግሞ እንዴት አድርገው ሊወጡት ይችላሉ የሚለው ከባድ ነው። ሾፒንጉ በኋላ አንዳንድ ነገሮች እንግዲህ አንድ ሁለት እያልን እንዝናና፣ በዚህ እንውጣ፣ በዚህ እንግባ ትላታለች። ከዛ በኋላ ልታመቻችለት የፈለገችው ባሮክ ጋር ወይም ደግሞ የተለየ ነገር እቅድ አላት ማለት ነው። ቤለን እንግዲህ በዚህኛው እቅዷ ከተሳካላት ቤለን በእርግጠኝነት የባሮክ ሚስት መሆኗ አይቀሬ ነው ማለት ነው። ይሄ ነገር ደግሞ በጣም ከባድና ከባድ ነው። በአሁኑ ሰዓት ላይ እያደረገችው ያለችው ማርያ አካሄዷ ማንም ሰው ከቤት ውስጥ ላይ ማርያ መጥፎ ናት ብሎ እንዳይገምታትና በምታደርገው ሴራዎቿ ወይም ደግሞ ቤለንን ለመጣል የምትጠቀምበትን አካሄድ ማንም ሰው እንዲነቃባት አልፈለገችም። ባሮክም እንዲሁም ከቤተሰቡ አባል ጋር አስመስሎ እንዴት ነው በጣም መልካም ሰውና ለሷ በጣም በቃ በትህትና የአክብሮት ስሜት እንዲሰማት ለማድረግ እኔ ሶፋ ላይ ነው ያደርኩት፣ እኔ እንግዳ ክፍል መቀመጫ ክፍል አደርኩኝ እያለ ለእናት ዛህራም እንዲሁም ደግሞ ለሌሎቹ ላገኛቸው ሲናገር ነበር። ለምንድነው እሱ በጣም መልካም ሰው ነው፣ ቀለበት አስሮ እንኳን አብሯት አላደረም ለመባል ለማስመሰል ያክል ነገሮችን የሄደበት ርቀት በጣም የሚገርም ነውና ባሮክም ሆነ እንዲሁም ማርያ እያስመሰሉ አሁንም ቢሆን ነገሮችን እየቀጠሉ ይገኛሉ። በዛ ላይ ደግሞ አሁን አምነን ሰው መግደሉን ቀድሞ ያቅ ነበረ። ምክንያቱም ሁሉንም ነገር ያቅ ነበረ እና የዛሬ ደግሞ የሜሊካ አሟሟትና ከሱ ጋር ያለችዋ ሴት ስለሷ ሴት እያወሩ ስለነበረ የእሱ አክስት መሆኗንና ከእንደዚሁም ደግሞ የግድያው ባለቤት የገዳዩ ባለቤት ደግሞ አምነን መሆኑን እየተናገረች ነበር ማርያ። ይሄ በእርግጥ አላወቀችም እሷም ይሄ ነገር እንደዚህ ነገር ወደ ነገሩ ይረዝማል፣ እንደዚህ አይነት ነገሮች ይፈጠራል ብላ አላሰበችም። ግን ደግሞ ባሮኬ የሚያውቅ ስለመሰላት ነገሩን ተናግራለች። በእርግጥም ባሮኬ ሁሉን ነገር ቀድሞ ያውቅ ነበር እና ይህንን ነገር ባላወቀ ለመምሰል እና ወንድሙን ለመጣል የሚጠቀምበት ዘዴ በጣም ረቂቅና በጣም እጅጉን የበለጠ ትልቅ ነገሮችን ቦታ ሲያመቻች ነበር። አንዳንድ የድርጅቶችን ስም ሳይቀር በሱ ስም እንዲቀየርና እንደ አሸናፊነት እንዲያዝ ከዛ በኋላ ድርጅቱ እንግዲህ ከፍ እያለ እንደሚሄድ እየነገረው ነበር። አምነን በዚህ ነገሮች እየተደራደረ ኦኬ እያለው ነበር። አምነን እንግዲህ ሰውን ከወደደ ወደደ ነው፣ ሲጠላም ደግሞ እስከ ጥግ ድረስ ነው።
ይሄ ነገሩ ደግሞ አሁን ላይ የአምነንን ባህሪ የተረዳው አይመስልም ባሮክ እና እርግጠኛ ነኝ በአሁኑ ሰዓት ላይ ከባዱ ሴራ እና ከባዱ ሴራ የመጀመሪያው ሴራ ቤለንን እንግዲህ የራሱ ማድረግ ነበረ። ቤለንን እንግዲህ ወስዶበታል። ከዚህ በኋላ ቤለንና አምነን እንግዲህ በድብቅ መገናኘት የሚባለው ነገር ሊኖር አይችልም ብዬ ነው የማስበው። ምክንያቱም ደግሞ ማርያ የምትሰራው ሴራዎቿና እቅዶቿ በተግባር እያከናወነችው ስለሆነ ከዚህ በኋላ አምነን የሚጎዳ እንዲሁም ደግሞ ቤለንም ቢሆን ያፈቀረችውን ፍቅረኛዋን ይዛ በልቧ ግን ደግሞ ሌላ ሰው እንደምታፈቅር ሳታስመስል ከባሮኬ ጋር አብራ የመቀጠሉ ግዴታ ሊሆንባት ይችላል ማለት ነው። ከዚህ በኋላ ማርያም የምታደርገውና ልታቀደው ያቀደችው ሀሳብ ከተሳካላት በእርግጠኝነት ከአምነን ማርገዝና ካረገዘችም ደግሞ በትክክል በቃ አምነን የእሷ መሆኑን አንበርክካ ልታሳየው ትፈልጋለች ማለት ነው። ይሄ ነው እቅዷ ትልቁ ነገር። አብረው ለመቀጠል ሳይሆን በእሷ ፍቅር እንዲወድቅ አድርጋ ልታኖረው ብቻ ነው የምትፈልገው እንጂ አብረው ለመቀጠል እቅድ የላትም። በዚህ ውስጥ አሁን ላይ እንግዲህ እናት ዛህራም እንዲሁም ደግሞ አሁን ላይ እናት ዛህራ ያገባችውም አትክልተኛ ሳይቀር አንዳንድ ሀሳቦችን አስበዋል። ቤለንን እና አምነንን አብረው ቁጭ አድርገው ማናገር አስበዋል። ግን ደግሞ በግድያው ምክንያት አሁን ላይ ያልተገባ ነገሮች እያደረጉ ስለሆነ የባሮክና እንዲሁም የቤለንም ጥፊ ሊመታት እንደነበረም አይተናል። ይሄ ሁሉ ደግሞ ያደረገችው ማርያ ነች። ማርያ እንግዲህ እየሰራችው ያለችው ሴራ ካልተቋረጠ አምነን ህይወቱ አደጋ ላይ የቤለንም ህይወት አደጋ ላይ የሚጥሉ ብዙ ረጃጅም ነገሮች እድሜ ለመድኃኒት እያለችው ነበረ። ምክንያቱም ደግሞ በእንቅልፍ መድኃኒት ሰጠህ እሷን እንድታረግዝም ማድረግ ይቻላል ከፈለክበት አንተ ካቀድክበት በማለት እንግዲህ ስታስማማው እንደነበር አይተናል። ባሮክ እጁን ዘርግቶ ሰላም እያላት ነበር። ለዚህ ስራዋ በጣም እንደተደሰተባት እንደኮራባት እያስመሰለ ነው። ይሄንን ሴራቸው ማን ሰምቶ ማን አይቶ ነቅቶባቸው ቤለንን እንግዲህ ከዚህ ጉድና ከዚህ ተአምር ማን ሊያድናት ይችላል የሚለው በጣም ከባድና የሚያሳዝን ነው። ቤለን እንግዲህ ከልጅነት እስከ እውቀት እያለቀሰች እንዲሁም ደግሞ አምነንም በየዋህነትና በሞኝነት ሲጎዳ የኖረ ሰው ነው። አሁን ሁለቱን የመለያየቱ ሴራ እየተሳክቶላቸው ቀጥለውበታል። ከዚህ በኋላ የሚደርስባቸው እጣ ፋንታቸው ምን ይሆናል የሚለው በጣም ከባድ ነው። እናንተስ ምን ትላላችሁ የሚለውን ደግሞ በኮሜንት ላይ አስቀምጡልኝ ማለት ነው።